በዓለም አለ የተባለ ጠንቋይ ይድገምብኝ። ይኸውንም ሰሙ አለላችሁ ድገሙ። እኔ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ፍጹም አምናለሁ። ምግባሬ ከሰው ድሃ ሊሆን ይችላል። በክርስቶስ ስም ግን ቀልዴ ስሙን በስመ አብ ወወልድ ወመንፈስ ቅዱስ በጠራሁት ጊዜ ውዬ ባድር አንዳች እንደማይዞረኝ በእስራኤል ላይ ጥንቆላ በያዕቆብ ላይ ሟርት አይሰራም። ሰው በጫማ ይደገምበታል በምናምን ይችላል። የጫማዬን ትቼው ነው የምወጣው፣ ውጭ ትቼው ነው የምገባው። ይቻላል። አራት ምንም አልልም። እናቱ ድንግል ማርያም ለእኔ መጠጊያዬ ናት። ምንም ቢሆን ከእሷ አቅፍ ይጠበቃል። ሰማይ መች ምድር ወፍጮ ሆኖ አጣብቀው ቢፈጭን አንቺ ከኔ ጋር ከሆንሽ ይሆናል። እመቤቴ ቅድስት ድንግል ማርያም ሆይ ልጅሽ ከወደደኝ ማን ይጠላኝ? ልጅሽ ከወደደኝ ፀሐይ ይዘምርልኛል፣ ጨረቃም ያመሰግነኛል፣ ከዋክብት ይዘምሩልኛል። በእኔ ላይ ማንም በጠላትነት መነሳት አይችልም። ጸሪያት ጠንቋዩን የምናምነው ውሸታው አትስሙት። የእግዚአብሔር ስም የጸና ግንብ ነው። ሰው ስልክ ደውሎ ቢያስፈራራችሁ፣ ሰው በስልክ ቢሰድባችሁ፣ ያመናችሁት ቢከዳችሁ፣ አደጋ ወደ እናንተ እየመጣ እንደሆነ ብትሰሙ ከዳዊት መዝሙር አንድ አውጥታችሁ በጨነቃችሁ ጊዜ መዝሙረ ዳዊትን በጣም ወደዱት። እኔ ማስተማር ከጀመርኩ ጀምሮ ስለ መዝሙረ ዳዊት ነው የምናገረው። አንዳንድ ጊዜ ሰይጣን ምን ሊለን ይችላል? እንዲሆኜ ረክሼ ቤተክርስቲያን አልሄድም፣ እንዲሆኜ ረክሼ የጸሎት መጽሐፌን አልነካም፣ እንዲህ ባረኩበት እንጂ እንዲበል የእግዚአብሔር ቤተሰቦች ያለ እግዚአብሔር ጉልበት ካለንበት ኃጢአት መውጣት አንችልም። እንዲያውም ካደፍን ነው ቤተክርስቲያን መውጣት ያለ ልንነጻ ነው ምመጣ አሳዳጁን ጳውሎስ አይደለም እንዴ ተነስተን ቅዳሴ ላይ ሐዋርያ ሰናይ ዘነሳይከ አክሊለ ሰብአ ወጸልይ በእንቲአነ ያድኅን ነፍሳተነ ወለዘአሳሂሉ ወምሕረቱ በእንተ ስሙ ቅዱስ የሚባለው እኮ አሳዳጅ ጳውሎስ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ተሰብሐ ምሕረቱ በላዕሌነ። ምሕረቱን ቸርነቱን ይቅርታውን በሕይወታችን ላይ እያጸናልን የአባቶቻችን ፈጣሪ የእኛም ፈጣሪያችን እግዚአብሔር ላደረገልን በልቡናችን አስበን በአንደበታችን ተናግረን ስለማንፈጽመው ቸርነቱ ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱስ መስቀሉ የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የቅዱሳን ጻድቃን በረከታቸው ረድኤታቸው ከሁላችን ጋር ይሁን። የእግዚአብሔር ቤተሰቦች ሁላችሁ አሁን ዘመኑ በፈጠረው በማስተላለፊያ መንገድ በሌላም ቦታ ሆናችሁ የእግዚአብሔርን ቃል የምትሰሙ ምዕመናን ሁላችሁ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ሰላምን የሰጠን አምላክ ምስጋና ይግባው። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁን። አፈቅረከ እግዚኦ በኃይሌ ጉልበቴ ሆይ እወድሃለሁ በሚል ርዕስ ነው የምንማማረው። የቅዱስ ዳዊት መዝሙር 17 ቁጥር 1 ላይ የምናገኘው ኃይለ ቃል ነው። እስኪ ሁላችሁ አቤቱ ጉልበቴ ሆይ እወድሃለሁ ደግማችሁ አቤቱ ጉልበቴ ሆይ እወድሃለሁ በሉ። ሶስተኛ አቤቱ ጉልበቴ ሆይ እወድሃለሁ። እሺ መዝሙር 17 ቁጥር 1 ላይ
የተናገረው ኃይለ ቃል። ሁላችሁም እንደምታውቁት ቅዱስ ዳዊት የእግዚአብሔር ፍጹም ወዳጅ ነው። በንባው የሚታወቅ አባት ነው። ይገርማችኋል፣ በቅድስና ሰው በሚያየው የቅድስና ውበት ዳዊትን የሚበልጡ ብዙ ሰዎች አሉ። በልብ ውበት ግን ቅዱስ ዳዊትን የሚያህል ሰው የለም። ልቡ ውብ ነበር። ብዙ ኃጢአቶችን፣ ውጣ ውረዶችን አሳልፏል። ነፍስም ገድሏል። የሰው ሚስትም ቀምቷል። ብዙ ኃጢአቶችን ሰርቷል። ልቡ ግን እግዚአብሔርን የሚፈልግ በእግዚአብሔር ፍቅር የተነደፈ እግዚአብሔር የሚጠማውና የሚርበው ሰው ነበር። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ላይ ሲናገር ብፁዓን እለ ይርህቡ በእንተ ጽድቅ፣ ስለ ጽድቅ የሚራቡና የሚጠሙ ሰዎች ንዑዳን ክቡራን ናቸው ብሎ ተናግሯል። ስለ ጽድቅ የሚራቡ ንዑዳን ክቡራን ናቸው። ይህንን ብዙ ትርጉም ያለው ሲሆን ጽድቅ የሚርባቸው ሰዎች ንዑዳን ክቡራን ናቸው ብለው የተረጉሙታል አባቶቻችን። ብዙ ትርጉም አለው ስለ ጽድቅ የሚራቡ ካለ እንጀራቸው ቆርሰው አጉርሰው፣ ካለ ልብሳቸው ቀደው አልብሰው መንግሥተ ሰማያትን ለመዋጀት እነሱ ጦም እያደሩ ለወንድማቸው ለእህታቸው ረሃብ ቤዛ የሚሆኑ እነዚህ ንዑዳን ክቡራን ናቸው፣ ብፁዓን ናቸው። ሰውነታቸውን ለመግታት ቀንሰው ከፍለው በመመገብ እየጾሙ የሚራቡ ንዑዳን ክቡራን ናቸው። የእግዚአብሔርን ቃል እማር አስተምር ብለው የሚራቡ የሚጠሙ ንዑዳን ክቡራን ናቸው። ስለ መንግሥተ ሰማያት ብለው የሚራቡ የሚጠሙ ብፁዓን ናቸው። ከኃጢአት ውሃ የሚጠሙ ንዑዳን ክቡራን ናቸው። ከኃጢአት እንጀራ የተራቡ ከዚያን ነፃ የሆነ ሰውነት ያላቸው ንዑዳን ክቡራን ናቸው። የመጨረሻው ግን ጽድቅ ራሱ የሚርባቸው ሰዎች ንዑዳን ክቡራን ናቸው። ጽድቅ የሚርባቸው ሰዎች ንዑዳን ክቡራን ናቸው። አንድ ሰው በደህና ሰንብቶ ምግብ አልበላም የሚል ከሆነ በእርግጥ ሰውየው እንደታመመ በዚያ እንጠረጥራለን። አሞት የሰነበተ ሰው ደግሞ ምግብ አቅምሱ ማለት ሲጀምር እየዳነ እንደሆነ በዚህ እንረዳለን። ጽድቅ የሚርበው ሰው ነፍሱ ጤነኛ ናት። እግዚአብሔር የሚርበው፣ አለ እግዚአብሔር የሚርበው፣ ማስቀደስ የሚርበው፣ ኪዳን ማድረስ የሚርበው፣ መጸለይ ግዴታ ሆኖበት ሳይሆን ርቦት የሚጸልይ፣ ጠምቶት የሚጸልይ፣ እግዚአብሔርን ፊቱን የማየት ረሃብ ያለበት፣ የእግዚአብሔርን ፊት የማየት ጥማት ያለበት እሱ ብፁዕ ነው ማለቱ ነበር ጌታ። እንዲህ ያለች ነፍስ ካላቸው ቅዱሳን ውስጥ የመጀመሪያውን ቦታ የሚወስደው ቅዱስ ዳዊት ነው። እግዚአብሔር የሚርበው ሰው ነበር። እንዲህ ብሎ እንደተናገረ አሰስኩ ገጸከ ገጸ ዚአከ አሐሰስቲሁ ኢትሚት ገጸከ እምኔ፣ አቤቱ ፊትህን እሻለሁ፣ አቤቱ ፊትህን ከኔ አትመልስ፣ አቤቱ ፊትህን እፈልጋለሁ፣ ከባሪያህም ተቆጥተህ አትራቅ። ኃጢአቴ ክፉ ቢሆንም እንኳን በኃጢአቴ ተቆጥተህ አትራቀኝ፣ ፈጣሪዬ ቸል አትበለኝ እያለ የእግዚአብሔር ፊት ይርበው ነበር። ወከመ አፈቅር ኃየል ሀባንኬተ ማያት ከማሁ ታፈቅር ነፍሴ ሀበ እግዚአብሔር አምላኬ፣ ዋልያ ወደ ውሃ እንደሚናፍቅ ሰውነቴ እግዚአብሔርን ተጠማች። ሲሳዬ ኮነኒ አንብዕየ
የፈጣሪን ፊት አያለው ብዬ የማለቅሰው እንባዬም ምግብ ሆነኝ። ወተሐውከትማት ዓይኔ ይላል በሌላው። ዓይኖቼ ያንተን ፍርድ ከመፍራትና ፍቅርህን ከመፈለግ የተነሳ እንደ ተቆጡት ልጅ ብክን ብክን አሉ። ወአራሱ ምስካቤ በእንባዬ አራስኩ ምስካቤ፣ በእንባዬም አልጋዬን ምንጣፌን አርሰዋለሁ እያለ ይናገራል። በሌላኛው የመዝሙር ክፍሉ ደግሞ አምላኬ አምላኬ እገይሳቤከ፣ ፈጣሪ ሁልጊዜ በእግረ ልቡና ወደ አንተ ገሰግሳል። ጸማት ነፍሴ ለከ፣ ሰውነቴ አንተን ተጠማች። ማየቴ እበጽሕ ወሬ ገጾ ለአምላኬ፣ ደርሼ የፈጣሪን ፊት የማየው መቼ ነው ይላል። እስከ ማየዜኑ እግዚኦ ትረሳኒ ለክቡራ፣ አቤቱ ፈጣሪ እስከ መቼ ትዘነጋኛለህ? ደክማ አይንቴ እንዘይብላ ማየዜ ትመስል ሀቤ፣ ዓይኖቼ መቼ ወደ እኔ ትመጣለህ እያሉ አንተን በመጠባበቅ ፈሰሱ ደከሙ። ማየዜ ትመስል ሀቤ፣ ወደ እኔ የምትመጣ መቼ ነው? ወአሐውር በየዋህተ ልቤ ማእከለ ቤቴ፣ አንተን በመጠበቅ በልቡና ቅንነት ጸንቼ እጠብቅሃለሁ። እግዚአብሔር እድል ፈንታዬ ጽዋ ተርታዬ ነው። ያለ እግዚአብሔር ምግቡ፣ እግዚአብሔር ልብሱ፣ እግዚአብሔር መጠጡ ነበር። ፈጣሪ ወበምስካቤኒ እዜከረከ፣ ሳንቀላፋም አንተን እያሰብኩ አንቀላፋለሁ፣ በመኝታዬም አስብሃለሁ። ፈጣሪ አንተ ብከ ተገደፍኩ እማሕፀን፣ በእናቴ ማኅፀን በአንተ አምኜ ተጣልኩኝ። አንተ አምላኬ ከርሰ አምላኬ፣ ፈጣሪ በእናቴ ማኅፀን ሳለሁ አንተ አምላኬ ነህ። እናቴ የበላቸው ተጭኖ የጠጣቸው አዝዞ እንዳይገድለኝ የጠበቅከኝ፣ ከእናቴ ማኅፀን ጀምሮ አባቴና እናቴ እውነተኛ ረዳቴ መጠጊያዬ አንተ እግዚአብሔር ነህ። እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ያበርሊተ፣ እግዚአብሔር ብርሃኔ መድኃኒቴ ነው። ምን ያስፈራኛል? እግዚአብሔር ምእመናነ ሕይወቴ ወምንትኑ ያደነግጸኝ። እግዚአብሔር የሕይወቴ መታመኛዋ ነው። ምን ያስደነግጠኛል? እመኒ ሮኑኒ ጸባኢት ወመኒ ጸባአኒ ተአይን፣ እየፈራሃኒ ልቤ፣ ሀገር ተነስቶ በኔ ላይ ቢከበኝ ልቤ አይደነግጥብኝም። በእግዚአብሔር እታመናለሁ እና። ወበስካዬ ነውቱ አምላኩ ለያዕቆብ፣ የያዕቆብ ፈጣሪ መጠጊያችን ነው። ወበእንተ ዘይንፈርህ ለማድለቅለቀት ምድር ወለመኒ በለሱ አድባር ውስተ ልበ ባሕር፣ ስለዚህ ተራሮች እየተነሱ ወደ ባህር ልብ ቢወረወሩ እግዚአብሔር መጠጊያችን ነውና አንፈራም ያለ እግዚአብሔርን የቀመሰ ሰው ነበር ቅዱስ ዳዊት። ጣዕሙን ረዋቢሁ ያበርለክሙ፣ ወደ እሱ ቅረቡ ብርሃነ ረድኤቱን ያበራላችኋል። ጣዕሙ ከመሄድ እግዚአብሔር ፍጹም ቸር እንደሆነ ራሱ እግዚአብሔርን ከመውደዱ የተነሳ ቅዱስ ዳዊት አሐተ ሰአልክዎ ለእግዚአብሔር፣ እግዚአብሔርን አንዲት ነገር ለመንኩት ወኢያሐስስ፣ እሷንም እሻለሁ። እግዚአብሔርን ደስ የሚያሰኘውን ነገር አውቅ ዘንድ በቤተ መቅደሱ አገለግለው ዘንድ። ቅዱስ ዳዊት እግዚአብሔርን ከመውደዱ የተነሳ ለእግዚአብሔር ልጅ ብቻ ሳይሆን ጉድፍ ሆኖ መጣልን ሳይቀር ይወድ ነበር። እከ ፍቁር አብያቲከ እግዚኦ ኃያላን፣ በበሳት ነፍሴ በአፍቅሯ ጸሎትከ። የኃያላን መላእክት ፈጣሪ እግዚአብሔር ሆይ ማደሪያዎች ቤተ መቅደሶች እንደምን የተወደዱ ናቸው። ሰውነቴ ቤተ መቅደስን በመውደድ ደስ አላት። አብደርኩ እምገደብ ውስተ ቤተ እግዚአብሔር መንበር ውስተ ቤተ ኃጥአን፣ በኃጥአን ድንኳን ቤት አዳራሽ ተመችቶኝ ከሚኖር በእግዚአብሔር ቤት ብጣል እንኳ ደስ ይለኛል ይላል ቅዱስ ዳዊት።
አመስግኖ የማያልቅበት ነው። በተስፋ ባሕቲትከ አይደርከኒ፣ በአንተ አለኝታ አንተ ብቻ ባለኝታ አሳደርከኝ። በአንተ አምኜ እሰክሞ ነው፣ ዓይኖቼንም በአንተ አምኜ እከድናቸዋለሁ። ስነሳም አንተን አምኜ እነሳለሁ እያለ ልቡን በእግዚአብሔር የጣለ እግዚአብሔርን የሚወድ ሰው፣ የእግዚአብሔር ልብ የፈሰሰለት ሰው ነበር። እንደ አባት ሲቆጣው ብክን ብሎ የሚደነግጥ፣ በፍቅሩ የተነደፈ ርኅሩህ፣ ጠላቶችን ስለ እግዚአብሔር ብሎ የሚወድ የጌታችን የኢየሱስ ክርስቶስ ወንጌል ምልክት የነበረ አባት ነው ቅዱስ ዳዊት። ለዚህ ነው የዳዊት መዝሙር በተዘመረበት አጋንንት የሚደነግጡት፣ ልብ ሰላም የሚያገኘው። ስለዚህ የተወደዳችሁ ሆነን በጨነቃችሁ ጊዜ መዝሙረ ዳዊትን በጣም ውደዱት። እኔ ማስተማር ከጀመርኩ ጀምሮ ስለ መዝሙረ ዳዊት ነው የምናገር። ልክ እናንተ እንደምትጨነቁት እኛም እኮ ይጨንቀናል። እኛም የምንጨነቅበት ጊዜ አለ። እናንተ ኃጢአት እንደምትሰሩ እኛም እንሰራለን። በተጨነቅን ጊዜ ግን የምናርፈው ከዳዊት መዝሙር አንዱን በመዘመር ነው። እንዲያውም እናንተ ጥሩዎች ናችሁ፣ እድለኞች ናችሁ። እናንተ ቢጨንቃችሁ ወደ አንድ ቄስ ሄዳችሁ ትናዘዛላችሁ። ቄስ ሲጨንቀው ግን ወደ ማን? ጳጳሱ ቢጨንቃቸው ከፓትርያርኩ ይሄዳሉ። ፓትርያርኩ ቢጨንቃቸው የት ይሄዳሉ? በወንበር መቀመጥ ዕዳ ነው። አባት መሆን ሌላውን አጽናንቶ ራስ መጽናኛ ደግሞ ይቸግራል። የዚያን ጊዜ መጽናኛ የቅዱስ ዳዊት መዝሙር ነው እና ያልሆነ ሰው ስልክ ቢደውልላችሁ ማለት ሰው ስልክ ደውሎ ቢያስፈራራችሁ፣ ሰው በስልክ ቢሰድባችሁ፣ ያመናችሁት ቢከዳችሁ፣ አደጋ ወደ እናንተ እየመጣ እንደሆነ ብትሰሙ ከዳዊት መዝሙር አንድ አውጥታችሁ አሉ። እዚህ የመጣችሁት ለሕክምና ነው እንጂ እንደ አርዮስፋጎስ አደባባይ የሚባል አለ ግሪክ ውስጥ። ዛሬ ምን አዲስ ፍልስፍና ይነገር ይሆን ተብሎ ህዝቡ ሁሉ አዲስ ወሬ ለማዳመጥ የሚሄድበት። ስለዚህ መምህር ገሌ ምን ይሰብክ ይሆን ብላችሁ መቼስ አልመጣችሁ። ከብዙ ስራችሁ ከጠበበ ሰዓታችሁ ምናልባትም አንዳንዶቻችሁ ለመኖር ከተቸገራችሁበት ሳንቲማችሁ በታክሲ አውጥታችሁ ነው የምትመጡት። የኔን ይረዳሉ። እኔ አንዳንድ ጊዜ የገጠር ሰው ያሳዝነኛል፣ አንዳንድ ጊዜ የከተማ ሰው ያሳዝነኛል። የገጠር ሰው የሚያሳዝነኝ በሚያሳዝንበት ነው፣ ለእነሱ እነግራቸዋለሁ። የከተማ ሰው አንዳንድ ጊዜ የሚያሳዝነኝ ደግሞ በተለይ ታክሲ የሚሰለፍ ሰው ያሳዝነኛል። እውነቴን አይደል የምነግራቸው፣ አልዋሽም። ሰው ሲሰራ ውሎ ቤቱ ለመግባት ደግሞ ሰዓት ታክሲ ተሰልፎ ብር ይዞ ለካ ደግሞ መሄድ ያቅታል። ወረፋው ደግሞ 1 ሰዓት 2 ሰዓት ደግሞ ይፈጃል። እንደገና ሄዶ ብሎ ታክሲው ተወዷል አሉ። እዚያቸው እኔ በታምር ነው ሰው የሚኖረው፣ በታምር ነው ካልሰረቃችሁ በቀር በታምር ነው እያሏቸው አንዳንዱን ማለት ነው። እና በዚህ ሁሉ ነገር መሀል የመጣችሁ ለሕክምና ሊታከም የሄደ ሰው የታዘዘለትን መድኃኒት ሲወጥ ነው ድነት የሚያገኝ። አሁን የምነግራችሁ ነገር አድርጉት፣ እረፍት ታገኛላችሁ። በተጨነቃችሁ ጊዜ ሞባይላችሁን ከፍታችሁ የሆነ ነገር ወደ ማዳመጥ አትሄዱ። መዝሙረ ዳዊት መኪና ያላችሁ ሰዎች ካላችሁ መኪናችሁ ውስጥ ቤት እንዳለው ሁሉ መኪናችሁ ውስጥ ራሱ አንድ ችሎ የማይወርድ አንድ መዝሙረ ዳዊት ቢኖራችሁ የሆነ ወረፋ እንኳ እስከምትጠብቁ የነዳጅ ወረፋ ሊሆን ይችላል አላውቅም። መኪና ውስጥ ናችሁ 3 መዝሙር ዘምሩ። መስሪያ ቤት ገብታችሁ ወረፋ እስኪደርሳችሁ አንድ መዝሙር